በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራዊ ቃል ኪዳን ልጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። የትምህርታችን ርዕስ የሚሆነው ተዘጋጅታችሁ ኑሩ የሚል ነው። ምን ብላችሁ ኑሩ? ተዘጋጅታችሁ ኑሩ። የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 44 ተዘጋጅታችሁ ምን በሉ? ኑሩ። እንኳን አደረሳችሁ። ዛሬ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአቱን የምናስብበት፣ ስለ ዳግም ምጽአቱ ያስተማረበት ከ9 ንዑሳን በዓላቶቹ መካከል አንዱ የደብረ ዘይት በዓል ይባላል። ቤተ ክርስቲያናችን የክርስቶስ በዓላት ብላ 18 በዓላቶች አሏት። 9ኙ አበይት በዓላት ይባላሉ። 9ኙ ደግሞ ንዑሳን በዓላት ይባላሉ። ሁሉም ግን ስለማን ነው? ስለማን ነው? ስለ ጌታችን፣ ስለ አምላካችን፣ ስለ መድኃኒታችን ስለ ኢየሱስ ክርስቶስ የምንማርባቸው፣ እርሱ ስላደረጋቸው ስላደረገልን ጭምር የምንወያይባቸው፣ ያንን ስለተደረገልን እያመሰገንን ደግሞም ነገ ስላለው ተስፋ ደግሞ በእምነት መነጽር እየተመለከትን እንድንኖር ነው። ስለዚህ ከ9ኙ ንዑሳት በዓላት መካከል አንዱ የደብረ ዘይት በዓል ነው። እንግዲህ ደብረ ዘይት ስናነሳ ይህ ቀን ስያሜውን ያገኘው ከምንድን ነው ብለን ስንጀምር ይሄ ስያሜ የተገኘው የደብረ ዘይት ተራራ ከሚባለው የእስራኤል ውስጥ ከሚገኘው ከኢየሩሳሌም በስተደቡብ ያለ ከቄድሮን ወንዝ ባሻገር ጌቴሴማኒ የተባለች የአትክልት ስፍራ ካለችበት ከሱ በላይ ያለው ተራራ ደብረ ዘይት ይባላል። ማን ይባላል? ደብረ ዘይት። አካባቢው በወይራ እጽዋት የለመለመ የተዋበ በመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ተራራ ላይ ሌሊት ወደዚያ እየወጣ ይጸልይ ነበር። የሚጸልየው ስለማን ነው? ለማን ሲል ነው? ወደ ማን ነው የሚጸልየው? አያችሁ፣ ክርስቶስ ይጸልይ ነበር እንደኔ አድርጉ ሲለን ነው እንጂ ከሱ ሌላ አምላክ ኖሮ አይደለም። ከእርሱ የሚበልጥ አምላክ ኖሮት አይደለም ይጸልይ የነበረው። እናንተም በጸሎት ምን በሉ? በርቱ ሲል። ስለዚህ የክርስቲያን የመጀመሪያ ስራው ምንድን ነው? ጸሎት ነው ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን ቀን ሲያስተምር ይውላል። ቀን ቀን ሕዝቡን ድውያነ ሥጋን በተአምራቱ ድውያነ ነፍስን ደግሞ በትምህርቱ ሲፈውስ ይውልና ማታ ግን ወደ ደብረ ዘይት ተራራ እየወጣ ይጸልይ ነበር እና አካባቢው በጸጥታ የታወቀ ስለሆነ ለጸሎት የሚመች ስፍራ ስለሆነ ማለት ነው። ያ ደብረ ዘይት ምሳሌው የቤተ ክርስቲያን ነው። ቤተ ክርስቲያን ከፍ ባለ ቦታ የምትሰራው ለዚያ ነው። ቤተ ክርስቲያን ውስጥ የወይራ ዛፍ ይተከላል። ወይራ ትርጉም አለው። ወይራ እድሜውም ምንድን ነው? ረጅም ነው አይደል? እጽዋቱም ደግሞ ጠንካራ ነው። በስሩም ጠንካራ ነው፣ ዛፉም ጠንካራ ነው። ከቅጠሉ ደግሞ ምን ይገኛል? እኔና እናንተ የምንከብርበት ሜሮን የሚሰራው ከምኑ ነው? ከወይራ ነው። ያ ሜሮን የሚያገለግለው ጸጋ መንፈስ ቅዱስን ማሳደሪያ ነው። በ40 እና በ80 ቀን ስንጠመቅ የምንቀባው ሜሮን ይባላል፣ የምንከብርበት። ስለዚህ ያ በወይራ የተከበበ አካባቢ በመሆኑ በዛ ስያሜ ምን ተብሏል? ደብረ ዘይት ተብሏል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን ቀን በእስራኤልና በዚያው አውራጃ ባሉት ከተሞች እየተዘዋወረ ሲያገለግል ውሎ ማታ ማታ ግን ወዴት ይወጣ ነበር? ወደ ደብረ ዘይት ተራራ ወጥቶ ይጸልይ ነበር። አንድም ይህ ተራራ
ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግመኛ ምጽአቱ ወይም ደግሞ ዳግመኛ ስለ መምጣቱ ለደቀ መዛሙርቱ ያስተማረበት ተራራ ነው። አንድም ደግሞ ይህ ተራራ ደቀ መዛሙርቱ እያዩት ከነስጋው ስጋውን እንደተዋሃደ ማለት ነው። በሦስተኛው ቀን ሞትን ድል አድርጎ ተነስቶ 40 ቀን በምድር ላይ ከቆየ በኋላ ሥርዓተ ቤተ ክርስቲያንን ካስተማራቸው በኋላ ቡራኬን ከሰጣቸው በኋላ ክህነታቸውን ካጸናላቸው በኋላ ኃይልን እስክትለብሱ በኢየሩሳሌም ቆዩ ብሎ አዟቸው ከእነርሱ ከፍ ከፍ እያለ ወደ ሰማይ ያረገበት ተራራ ማን ይባላል? ደብረ ዘይት ይባላል። ዳግመኛም የሚመጣው በዚያ። ስለዚህ በዚህ ምክንያት በዓሉ ደብረ ዘይት ተባለ። እንግዲህ በደብረ ዘይት ተራራ 3 አበይት ትምህርቶችን ክርስቶስ ሰጥቷል። የመጀመሪያው ሐዋርያት የሰለሞን ቤተ መቅደስ የነበረበት በኋላ ደግሞ ፈርሶ እንደገና በዘሩባቤል መንግስት ዘመን የነበረ 46 ዓመት የለፉበት ያ ቤተ መቅደስ ፀሐይ ጠዋት ነውና የጧት ብርሃን በመስተዋቱ ውስጥ ገብቶ መሬት ላይ ሲያበራ ሐዋርያት ተደነቁ። እነዚህን የሰሩ እጆች እንደምን ያሉ ናቸው አሉ። እነዚህን የጠረቡ እጆች እንደምን ያሉ እጆች ናቸው እያሉ በሰው ልጅ ጥበብ እየተደነቁ የምሰሶውን አቋቋም በየጊዜው እየተደረገለት ያለውን እድሳት እያደነቁ ከዛ ጌታችን ግን ዝም አላቸው። እነሱ ግን ምን ይሉ ነበር? ያደንቁ ነበር። እርስ በርሳቸው እስኪ ተመልከት እያሉ ያደንቁ ነበር። እና መምህር ሆይ ይህንን ሕንፃ አየኸውን ብለው ለክርስቶስ ነገሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ይህንን አታድንቁ አላቸው። ድንጋይ በድንጋይ ላይ የሚፈርስበት ዘመን ምን ይላል? ይመጣል አላቸው። ምን በምን ላይ? ድንጋይ በምን በድንጋይ ላይ የሚፈርስበት ምን ይመጣል? ዘመን ይመጣል። ሕንፃ ይፈርሳል። ምክንያቱም አስቀድሞ በምኩራብ ሳምንት ላይ ታስታውሱ እንደሆነ ይህን ቤተ መቅደስ አፍርሱት፣ እኔ በስንተኛው ቀን እሰራዋለሁ? በ3ኛው ቀን እሰራዋለሁ። አንድም ስለ ሰውነቱ ነበር ያኔ የተናገረው። ስለዚህ 46 ዓመት የለፉበት ቤተ መቅደስ በኋለኛው ዘመን እንደሚፈራርስ ቤተ መቅደሳቸው ፈርሶ እነሱም ደግሞ ለምርኮ እንደሚዳረጉ ክርስቶስ ይህን ከነገራቸው በኋላ ወደ ደብረ ዘይት ተራራ ይዟቸው ወጥቶ በዚያ ሳሉ 2 ጥያቄ ጠይቀውታል። ስንት ጥያቄ? 2። ንገረን እስኪ መቼ ትመጣለህ? መቼ ምን ትላለህ? ትመጣለህ። የመምጣትህን ምልክቱ ምንድን ነው አለ። ክርስቶስ 3 ትምህርቶችን ነው በደብረ ዘይት ተራራ ያስተማረው። የመጀመሪያው ትምህርቱ የምጽአት ምልክቶችን ነው። የምን ምልክቶች? የቅዱስ ማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 1 ጀምሮ ስታነቡ በዚህ በዘመናዊው ትምህርት ስንከፋፈለው በ3 ዘርፍ ይከፈላል። ክርስቶስ ያስተማረው ትምህርት ማህበራዊ፣ ምጣኔ ሀብታዊ ወይም ደግሞ ኢኮኖሚያዊ እንዲሁም ደግሞ ፖለቲካዊ ምልክቶችን በደንብ አድርጎ አብራርቶልን፣ የመጀመሪያው ግን ሃይማኖታዊ ጉዳይ ነው። ምናዊ ጉዳይ ነው? ሃይማኖታዊ። በዚያን ጊዜ ተጠንቀቁ አለ። መቼ? በዚያን ጊዜ ተጠንቀቁ፣ ብዙዎች በስሜ ይመጣሉ አለ። በስሜ ምን ይላል? ይመጣሉ። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ አለ። ሐሰተኛ ነቢያትና ሐሰተኛ መምህራን እንዲሁም ሐሰተኛ ክርስቶሶች ይመጣሉ። በማን ስም ነው የሚመጡት? በክርስቶስ። ዛሬ እንግዲህ በዓለማችን ላይ ተመልከቱ፣ የሰው ልጅ ነፃ ፈቃዱን ተጠቅሞ ያልተከተላቸው አማልክት የሉም። ግማሹ በድንጋይ፣ ግማሹ በዛፍ፣ ግማሹም በሌላ፣ ግማሹ በማይታወቅ፣ ሌሎቹ ደግሞ በግሪክና በግብፅ ጣዖታት ፍቅር የወደቁ ናቸው። ሌሎቹ ደግሞ ክርስቶስን እናምናለን እያሉ ግን ክርስቶስ ያላስተማረውን እያስተማሩ ሰውን ሁሉ በምንፍቅና ወስደውታል። ስለዚህ በዚያ ዘመን
ሰዎች ሃይማኖትን እንደ ሸቀጥ ምን ይሉታል? ይለዋውጣሉ። እናንተ ግን ተጠንቀቁ፣ ክርስቶስ በዚህ አለ ወይም ክርስቶስ በበረሃ ነው ቢሏችሁ ማንንም ምን እንዳትሉ እንዳታምኑ። ይህንን ትምህርት ቅዱስ ጳውሎስ ሲደግመው ምን አለ? ማንም የሰማይ መላእክትም ቢሆን እንኳን እኛ ከሰበክንላችሁ ወንጌል ውጭ የሚሰብክ ቢኖር የተረገመ ይሁን ይላል። ዛሬ ግን ክርስቶስ ከሰበከው ወንጌል ውጭ ብዙ ወንጌልን ይዘው ክህደትን ምን የሚሏሉ? የሚያስተምሯል። ስለዚህ በዚያ ዘመን ብዙዎች በስሜ ይመጣሉ፣ ብዙዎችንም ያስታሉ፣ ከሃይማኖትም ያስወጣሉ። ሃይማኖታዊ ፍልሰት፣ ሃይማኖታዊ ውድቀት ከገጠመ ቀጥሎ የሚመጣው ማህበራዊ ቀውስ። ሰው አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩ የሚያደርጋት በዓለም ላይ የራሷ የሆነ የአምልኮ ምን አላት? ስርዓት አላት። የአምልኮ ምን አላት? ስርዓት። ጾሟ ስርዓት አለው። አጿጿማችን ስርዓት አለው። ስግደታችን ስርዓት አለው። ጸሎታችን ስርዓት አለው። ቤተ ክርስቲያን ስንቀመጥ ስርዓት አለው። ያለ ስርዓት ያለ ነቀፋ አንኖርም። ቤተ ክርስቲያናችን የምን ቤት ናት? የስርዓት ቤት ናት። ቤተ ክርስቲያን የምን ቤት ናት? የስርዓት። ዛሬ ግን ብዙዎች ስርዓትን ምን እያሉ ነው? እየጣሱ ነው። በአለባበስ ስርዓትን ምን እያሉ ነው? እየጣሱ ነው። በአነጋገር ስርዓትን ምን እያሉ ነው? እየጣሱ ነው። በአካሄዳቸው ስርዓትን ምን እያደረጉ ነው? እየጣሱ ነው። በአመጋገባቸው ስርዓትን ምን እያሉ ነው? እኛም እኮ እየሻርን ነው አይደለ? ስርዓትን። ለምሳሌ አንድ ሰው ይጾም የተባለው ስንት ሰዓት ነው? 18 ሰዓት ነው አይደል? አይደለም እንዴ? 6 ሰዓት 5 ሰዓት መብላት ስርዓት መሻር ነው አይደለም? ነው አይደለም? ነው።